የራሷ ጤና ይስጥልን የትዝታችን በኢቢኤስ ቤተሰቦች እንደምን አላችሁልን ትዝታችን በኢቢኤስ ዛሬ በቅዳሜው አዲስ ነገር ይዞላችሁ መጥቷል እዚሁ አዲስ አበባ ከተማ ውስጥ ብስራተ ገብርኤል አካባቢ ተብሎ በሚታወቀው ቦታ የሚገኘው SOS ወይም ደግሞ ከፍተኛ 23 የሚባለው ትምህርት ቤት ተማሪዎች አንድ ጦማር ሰደውልን ነበር አንድ ደብዳቤ ሰደውልን ነበር እንዲህ ይላል የኦልዲስ ዴይልና ክብር ነውና ትዝታችን በኢቢኤስ ይታደመን አብሮን ይሁን ብሎናል እንግዲህ እኛም ጥሪያቸውን አክብረን ወደ ብስራተ ገብርኤል እናቀና ነው የSOS ተማሪዎች ወይም ደግሞ የከፍተኛ 3 ተማሪዎች የ12ኛ ክፍል ተማሪዎች ናቸው ዘንድሮ ትምህርት ቤታቸውን ይለቃሉ በዚያም ምክንያት እንግዲህ ትዝታቸውን በኦልዲስ ዴይ ለማክበር አስበዋል ዛኔድና ኦልዲስ ዴያቸው እንዴት ነው የሚለው ነገር አብረን እንመለከታለን ማለት ነው ትዝታችን በኢቢኤስ አብራችሁን ቆዩ አስታውሳለሁ ምንድነው የዛሬው ፕሮግራም አላማ ዛሬ ፕሮግራም አላማ እንግዲህ ያው ተማሪዎቻችን 12ኛ ክፍል ተማሪዎች ናቸው ስለዚህ ትምህርት ቤቱ ሊለቁ ነው ትምህርት ቤቱ ከመልቀቃቸው በፊት ግን የተለያዩ ፕሮግራሞች ይኖራቸዋል ከነዛ ፕሮግራሞች ውስጥ አንዱ እኛ ባህላዊ ኢትዮጵያዊ መልክ እንዲኖረው ብለን ያሰብነው አንድ ፕሮግራም ይሄ ፕሮግራም ስለዚህ ልጆቹ ትምህርታዊ ጉብኝት እንዲያደርጉ ያ ትምህርታዊ ጉብኝት ግን ባህላዊ ሆኖ አዲስ አበባ ከተማቸውን ማወቅ እንዲችሉ ከተማቸውን ሄደው ጉብኝት ማድረግ እንዲችሉ ይሆንና በዛ ሂደት ውስጥ ግን አለባበሳቸው ስታይላቸው ወደ ኋላ ሄደው ትዝታ ከ16ዎቹ 70ዎቹ ያሉ ተማሪዎችን መስለው ሆን ብለው በዛ ስሜት ውስጥ ራሳቸውን ያዝናኑ ከተማቸውን ማየት እንዲችሉ እድል የመፍጠር ጉዳይ ነው ተማሪዎች መለስ ብለው ዘመናቸውን ታሪካቸው ማንነታቸውን ሲያዩ ከዚህ በላይ በተለይ እንደ ርዕሰ መምህር ደግሞ የሚያስደስት ነገር ያለ ይመስለኛል ዛሬ ደግሞ ስታያቸው በዩኒፎርም እናቃቸው ተማሪዎች ወደ ኋላ ሆኖ እንዲከጀርባ እንደምታያቸው በተለየው ያማናቃቸው እስኪመስሉ ድረስ ነው የሆኑትና የድሮ ተማሪዎች ምን እንደሚመስሉ ዛውሮ ዛሬ በደንብ ማየት የቻልንበት ሁኔታ ላይ በጣም ደስ የሚል ነው መልካም ስለ ትምህርት ቤቱ አጭር ነገር ልስማ መቼ ተመሰረተ ምን ታሪክ አለው እነማንን አፈራ 1978 ዓመተ ምህረት ነው እንትን የተባለው መጀመሪያ የኤስኦኤስ የሚባል ድርጅት የነበረ በኋላ ግን መንግስት ለህዝብ አገልግሎት በሚል ከነሱ የተረከበው ቦታ ነው 78 ዓመተ ምህረት ከዛ ጊዜ ጀምሮ ነው እንግዲህ 9ኛ እስከ 12ኛ ያስተምር ነበር 2001 ጀምሮ ደግሞ 11 እና 12 ብቻ ራሱን ችሎ የወጣ ነው እስካሁን ድረስ ያለው በዚህ ላይ በርካታ ትልልቅ ቦታ ላይ ደረሱ የሚባሉ ሐኪሞች ኢንጂነሮችን ማንሳት ይቻላል በቅርቡ እንዲያውም እንደማስተዋወሻ እንዲሆን 95 ዓመተ ምህረት 96 ዓመተ ምህረት የኛ ዚህ ተማሪ ነበሩ ያሁኑ አዲሱ ጠቅላይ ሚኒስትራችን የኛ ዚህ ተማሪ ነበሩ እዚህ ነበሩ እዛቸው እንደዛ ያሉ ተማሪዎችን ያፈራ ትምህርት ቤት ነው መምህሩ ምንም በደንብ ነው የሚያስተዋውሳቸው በተለይ አስተማሪዎቻቸው ጥሩ ዲሲፕሊን የነበራቸው ተማሪ እንደነበሩ ይገልጻሉ ስለዚህ ትምህርት ቤታችን ይሄን ጠቅላይ ሚኒስትር ማፍራት ችሏል
ፌደለ ጋርና የምድር ባቡር ተያያዥ ታሪኮች በትንሹ ባጭሩ ልነግራችሁ ነው። ምድር ባቡር አጼ ምኒልክ እንደሆኑ ምድር ባቡርን የጀመሩት ታውቃላችሁ። ውስጡ ገብታችሁ ብታዩት በጣም ብዙ ታሪክ አለው። ታሪክ ማንነት የራሳችን አሻራ እንደመሆኑ መጠን በእያንዳንዱ እንቅስቃሴያችን ላይ በእያንዳንዱ ጉዞአችን ላይ ወደ ኋላ መለስ እያልን ራሳችን ማየት መቻል አለብን። የምድር ባቡር ጋር ተያያዥ ታሪክ ያለው ቡፌ ደለጋር ሆቴል ይባላል። ይሄ ሆቴል እና ቴዲ አፍሮን ጀምሮ አለማየሁ እሸቴ ብዙ ታዋቂ አርቲስቶች ነው የሰሩበት ቤት ነው።
አብዮቱ ሲፈነዳ አፍሮ ስታይል በፈነዳበት ወቅት ላይ አብዛኞቹ ሀገራችን አራዳ የሚባሉት ሰዎች የሚዝናኑበት የነበረው ቡፌ ደለጋር ነው። ቢያንስ እነዚህ አፍሮዎች የዛን ሰዓት ላይ ለነገሩ አሁንም ገብታችሁ ስለምታዩት ታሪኩን እንለዋለን። አመሰግናለሁ። ወደ ቡፌ ደለጋር ገብተን ማየት እንችላለን። ጠብቂኝ እንግዲህ የከፍተኛ 23 የቀድሞ SOS ተማሪዎች ኦልዲስ ዳያቸውን ያከበሩ ነው የሚገኘው እዚህ ለጋር ባላቸው የታሪክም የቦታም ደግሞ ማወቂያ ፕሮግራማቸው ላይ እንደተመለከታችሁት ሙዚቃዎቹ የቀድሞ ሙዚቃዎች ናቸው። አለባበሳቸው የቀድሞ አለባበስ ነው እና ሙዚቃዎችን በሚጫወቱበት ጊዜ ከነሱ አልፎ መንገደኞች ራሳቸው ገብተው አብሮ እየተጫወቱ ነው የሚገኙት። ይሄ እንግዲህ የሚያሳየን ሁለት ነገር ነው። አንደኛው የዘመን ቅብብሎሽን የዘመን መተሳሰሩን የሚገልጽልን ነው። በሌላ መልኩ ደግሞ የሙዚቃ ጉልበቷንም የሚያሳይልን ነው። ቀጣይ ጉዟችን ደግሞ የሚያመራው ወደ ፒያሳ ነው። ፒያሳ ደግሞ ጎራ ብለን በዚያ ዘመን የነበሩትን ነገሮች በተወሰነ መልኩ ከተማሪዎቹ ጋር አብረን የምናየው ነው የሚሆነው ማለት ነው። በለጋሃርና በፒያሳ መካከል ታዲያ ሆኜ ወደ ፖስታ ቤት ጎራ ልላሰብኩኝ። ምክንያቱም ጠቅላይ ሚኒስትራችን ዶክተር አብይ አህመድ 11ኛ እና 12ኛ ክፍል የተማሩት በዚሁ ትምህርት ቤት መሆኑን ስለሰማን ለሳቸው አንድ ጦማር ልሰድ ነው። ደብዳቤው ይዘቱ ምን ይሆናል የሚለውን ነገርና የደብዳቤውን ሐሳብ ደግሞ እዚያው ፖስታ ቤት ሆኜ ማጫወታችሁ ይሆናል ማለት ነው። ትዝታችን በኢቢኤስ ከኤስኦኤስ ወይም ከከፍተኛ 23 ተማሪዎች የኦልዲስ ቀን ጋር አብራችሁን ቆዩ። ይድረስ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እኔና አይቾ ጉደኛ ቮልስዋገን መኪናዬ የጋሽ ጥላሁን ገሰሰን መዞር እኔን ማይሰለች ገና ብዙ ይቀረኛል የሚለውን ዘመን ተሻጋሪ ዜማ ሰርክ ያዜምን ትዝታን ፍለጋ ስናዘግም እግር ጥሎን እርሶ ከተማሩበት ቀ ካስኳላው መንደሮ የእግዚአብሔር እንግዳ ሆነን ድንገት ከተፋንል መሰለው ክቡርነቱ ይገርማል እርሶ እዚህ ተማሪ ቤት ለመማሩ መረጃው አልነበረኝምና ግና በአጋጣሚ ይህን መልካም ዜና ስሰማ ይህን ጦማር ልሰድል ወደድ በኢቢኤስ ቴሌቪዥን ጣቢያ የሚተላለፈውና ትዝታችን በኢቢኤስ የተሰኘው እኔው የማሰናዳው ፕሮግራም ትላንት መሰረት ነው ዛሬ የቆመበት ዛሬም መሰረት ነው ነገ የሚያርፍበት እንዲል ባለቅኔው በትዝታ መነጽር ታሪክን ዘመንን ከትላንት እየቀዳ የነበርንበትን ያለፍንበትን ቁም ነገር ያወጋ እንደርሶ ሁሉ በታሪክም በባህልም በቋንቋም በዘርም በሃይማኖትም ኢትዮጵያ ኢትዮጵያ እያለ መቀነስን ሳይሆን መደመርን እየሰበከ ትውልድን የሚያስተሳስር ፕሮግራም ስለመሆኑ ስነግሮ በኩራት ነው እናማ ክቡርነቱ ማንነት እንዳይጠፋ ትላንትን ማወቅ በቅጡ መገንዘብና ማክበር ግድ ነውና የስልጣኔና የታሪክ የሆኑትና ፒያሳ ታሪክ ሆኖ ይቀጥሉ ዘንድ እንዳሉ መጠበቃቸው የሚያኮራ ሲሆን እንዲያው የመልሶ ማልማቱ መልካም ስራ እንዳለ ሆኖ እነ ካዛንችስ እነ ሪበከንቱ እነ ዶሮ ማነቂያ እነ ውቤ በረሃ እነ ገዳም ሰፈር እነ ዳትሰን ሰፈር እነ ሰራተኛ ሰፈር እነ ሰባራ ባቡር ወዘተ
ደስታንና ትዝታን የሚያጭሩ የዘመን ባለውለታዎች ናቸውና ለታሪክ ነጋሪ እንኳን ሳይቀር እልም ስልም እያሉ በመፍረሳቸው ቅርታ እየገባን ነውና የኋላ ታሪካችንና ትዝታችን ጨርሶ ሳይጠፋ ማስተካከያ እየተደረገ ልማታችንም ስልጣኔያችንም እንዲቀጥል ይሆን ዘንድ ትዝታችን በኢቢኤስ ይህን ጦማር ሲሰድሎ መልካም የሥራ ዘመን እንዲሆንሎ በመመኘት ነው። አምላክ ኢትዮጵያን ይባርክ። ዮናስ ከበደ የትዝታችን በኢቢኤስ አዘጋጅ ግንቦት 8 ቀን 2010 ዓ.ም አዲስ አበባ ትዝታ በፖስታ ልኬልሃለሁ መልሱን በቶሎ እጠብቃለሁ መልሱን በቶሎ እጠብቃለሁ መጥተሽ ብትጠይቂው ይነግርሻል እንግዲህም አይረሳሽ ያስታውሳል እኔም አራዳ አንተም አራዳ ምን ያጣላናል በሰው በረንዳ ጣሳውን አንጣው ውሃ ንቅዳ ከዛስ በኋላ ወደ ኳስ ሜዳ እየዘፈንን ስለ አራዳ እየገጠምን ስለ አራዳ አሁን ደግሞ ባራዶቹ መንደር በፒያሳ ነው የምንገኘው። እንግዲህ ተማሪዎቹ ዞር ዞር ይያሉ አዲስ አበባን ታሪካዊ ቦታዎቹን የድሮ አራዶቹን የድሮ ቀሽቶች የነበሩባቸውን ቦታዎች ከታሪክ አንፃር እየቃኙ ነው። ፒያሳ ደግሞ የድሮ አራዶች የድሮ ቀብራሮች የድሮ ቴክሶች የነበሩባት ስፍራ ነች። SOS ተማሪዎች ኦልዲስ ዴን ሲያከብሩ ፒያሳ ላይ በእንዲህ ያለ መልክ እየከወኑ ይገኛሉ። አሁንም ከትዝታችን በኢቢኤስ ጋር አብራችሁን ቆዩ። ወይ አራዳ 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 እንኳን ደህና መጣችሁ። በመጀመሪያ ይሄ እንግዲህ ራስ መኮንን ይባላል። በሌላ ደግሞ ስሙ ፒያሳ አካባቢ ይባላል። አቶ ይድነቃቸው ተሰማ የስፖርት አባት የእሳቸው አካባቢ ነው። ይሄ በእሳቸው አካባቢ ነው። የእሳቸው አባታቸው የነገረው ተሰማ ሸቴ አካባቢ ነው። በዛ ነው የሚታወቀው። የድሮ አራዳዎች አቶ ይድነቃቸው ተሰማ የሚሰበሰቡበት እዚህ ቲሮም ኬክ ቤት እንደምታውቁት እዚህ አካባቢ ተሰብስበው የተለያየ ጨዋታ የተለያየ ሁኔታ ብዙ አይነት ነገር ያሳልፉበት የመጀመሪያ አራዳ የተቋቋመበት እዚህ ነው። እንግዲህ በ50 በ60ዎቹ እንደናንተ ወጣቶች ይዘዋወሩበት የተለያየ ሁኔታ የሚያደርጉበት የ50ዎቹ የ60ዎቹ ዘመን የሰርግ አለባበስ እያየን ያለ ነው። ይሄን ለማሳየት እዚህ አካባቢ በመገኘታችሁ በፒያሳ ስም በአራዳ ስም አመሰግናቸዋለሁ። በጣም እናመሰግናለን። ከጥንት እስካሁን ድረስ የአራዳዎች ሰፈር ነው የሚባለው። እሱ ከምን የተነሳ ነው ፒያሳ የአራዳዎች ሰፈር ነው የሚባለው? ይሄ እንግዲህ የሆነበት ምክንያት ዋናው ሁሉ ነገር ሲጀመር እዚህ አራዳ አካባቢ ነበር። እዚህ ነው እንግዲህ ኬክ ቤቱ፣ ምግብ ቤቱ፣ ሲኒማ ቤቱ የመሳሰሉት ሁሉ የመዝናኛ እዚህ አካባቢ ነበር። በዚህ የተነሳ አራዳ ይባላልና ሰልጠን ያሉ ሰዎች ቀደም ብለው ደግሞ የውጭ ዜጎች ሁሉ በብዛት የሚገኙበት አካባቢ ስለነበረ ሱቁ፣ ሬስቶራንት፣ ሆቴሉ ሁሉ እዚህ አካባቢ ስለነበረ ከየትም አካባቢ አራዳዎች የሚውሉበት አካባቢና የሚዝናኑበት አካባቢ ነው። መጥተሽ ብትጠይቂው ይነግርሻል እንግዲህም አይረሳሽ ያስታውሳል ኢሽሩሩሩ እሺ ይህ ደጃቹቤ የተባለ ጥንታዊ ሰፈር ነው። አጼ ሚኒሊክ ከንጦጦ ወደ 4 ኪሎ ቤተ መንግስታቸው ከገቡ በኋላ ለደጃቹቤ ዘመዳቸው ይህ ቤተ መንግስት ሊሰራ ቻለ። የተሰራውም በ1872 ዓመተ ምህረት ነው። በዛን ጊዜ የነበሩ አባቶች እንደሚነግሩት ጮማ ይቆረጣል፣ ጠጅ ይጠጣል፣ አዝማሪ ያዘምራል። ከዛ ህዝቡ በደስታ ያሳልፋል። ከጠላት ወረራ በኋላ በ1933 ዓመተ ምህረት ለመጀመሪያ ጊዜ አሰገደች አለምሮ የምትባል በጣም ቆንጆ የነበረች
እዚህ ፓትሪስ ሉቡምባ በሚባለው ህንፃ ቤት ውስጥ ዳንስ ቤት ጀመረች። የጊዜው ዳንስ ደራሲ በዓሉ ግርማ እንደጠቀሰው ቡጊ ባጊ ቻቻ ቻቻ ቡጊ ቡጊ ቻቻ ቻቻ አለች ሽታዬ ይላል። አይ ደጃችሁ ቤት አይ ተኩሱ ከካ ክብዘበኛ በዚህ ይገባል፣ ባህር ኃይል በዚህ ይገባል፣ አየር ኃይል በዚህ ይገባል የነበረው ሁኔታ የክብዘበኛ መኮንኖች በተሽቆጠቆጠ ማረጋቸው እዚህ መተው ጨፍረው ወደ ኮንጎ ለሰላም አስከባሪነት ሲሄዱ እዚህ ነው የተዘፈነላቸው። እልማለ ባቡሩ ወጣቱን ይዞ በሙሉ እየተባለ በውቤ በረሃ ታሪክ ውስጥ ስናይ እንግዲህ ወደ ኢትዮጵያ ስነ ጽሁፍ መለስ ማለት እንችላለን። የውቤ በረሃ ታሪክ ትልቁ ታሪክ የተሰነደው ሌቱም አይነጋልኝ በሚለው በስብሐት ገብረ እግዚአብሔር መጽሐፍ ነው። ሌቱም አይነጋልኝ ከመጀመሪያ እስከ መጨረሻ ያሉት ካራክተሮችም ቢሆኑ ታሪኩም ሁሉም ነገር በሙሉ የተቀነበበው እዚህ የምናየው አካባቢ ነው፣ ውቤ በረሃ ማለት ነው። ስለዚህ ውቤ በረሃ የኢትዮጵያ የሙዚቃን ብቻ ሳይሆን የስነ ጽሁፍ መፍለቂያ ናት ማለት ነው። ጋሼ መቀጠል ይችላል። ሜሪ አርሚዴ ዘፈናውን የሰማሁት አባቴ በጣም ለትምህርት ፍቅር ስለነበራቸው ቤታችን ውስጥ ቴሌቪዥን የለም፣ ሬዲዮም እንድናዳምጥ አይፈቀድም። እኔ የ19 ዓመት ልጅ እያለሁ ሜሪ አርሚዴ ስለ ፍቅር ስትጫወት የትኛው ተጫዋች ነው በህይወት አለ እንዴ ያልኩኝ፣ ለካ ሴት ናት። ድምጽ ያንድ ስለይበ አንተው መንገድ ይደግ አሳይተኝ ጭምቷን እትክ እዳደረከኝ እንዴነ የከፍተኛ 23 ወይም SOS መሰናዶ ሁለተኛ ደረጃ ተማሪዎች ያገራችሁን ታሪክ ያገራችሁን ጥበብ ስነ ጽሁፍ ሙዚቃ ማዕከል የነበረው ጥንታዊ ደጃችሁ ቤን ሰፈር መታችሁ ጎብኝታችሁ ከኔም ቁንጽል የሆነ ቃለ ጠይቅ ስላደረጋችሁ በኔና EBS በተሰኘው ቴሌቪዥን ጣቢያ ከፍተኛ ምስጋና አቀርባለሁ። ደጃዝማቹ ቤት አጥቢያቸው አድርገው የሰማዕቱን ደብር አዩቤ ሰፈር ቤት ጎጆ ቀልሰው ስምን የገዙብህ ያራዳው ልጅ ሰፈር አዩቤ ሰፈር ባብሮ መብላት ባህል ስንቱን ልበ ብርቱ ድል አርገህ በፍቅር አዩቤ ሰፈር ከስራ ስወጣ ልቅብል በማታ የለችን ካሳንቺ ስሳመኝ ተገኝታ ሳመኝ ተገኝታ ፈልግ ያስፈልጌ አንተ ሞን ያጣዋ አወይ አጋጣሚ ድንገት ዛሬ አየኋ። ዋናው እንግዲህ የዛሬ መሰባሰባችን ጉዳይ ትውልድን የማወቅ ትውልድን የማስተሳሰር ታሪክን የማወቅ ወደ ማንነት የመመለስ ነገር ነው። እነዚህ ተማሪዎች ከዘመናት በፊት የነበሩትን አለባበሶች ከዘመናት በፊት የነበሩትን የፀጉር ስታይሎች እንዲሁም ደግሞ የተለያዩ ቁሳቁሶችንና አልባሳትን ይዘው ነው የተገኙት። ዋናው አላማቸውም ኦልዲስ ዴይን ለማክበር ነው። ኦልዲስ ዴይ ብለው ደግሞ ሲሉ ወደ ማንነት በመመለስ ራሳቸውን በማወቅና ዘመናቸውን ደግሞ በማየት ነው። ፕሮግራሙን ደግሞ በማስተባበር እዚህ ያደረሰልን ከሁላችንም ጋር ሆኖ ወንድማችን ፈይሰል ነው። ከሱ ጋር አጭር ቆይታ አድርጋለሁ። የፕሮግራሙ ዓላማ መጀመሪያ ላይ አቀደን ስንነሳ 12ኛ ክፍል ስትሆን የተለያዩ ዴዮችን ታከብራለህ። እኛም ከዛ ውስጥ ኦልዲስ ነበር። ኦልዲስን ዴይ ለማክበር አስበን ጀስት ሌላ ጊዜ ወይም በሌላ ትምህርት ቤት የሚከበረው ልብሱን ብቻ ለብሰህ ፎቶ በመነሳት ነበር የሚከናወነው። ለምን እኛ እንደዚህ ለምን እዛው ቦታ ላይ ተገኝተን እያየን በዛውን በእግረ መንገድ እያወቀን ለምን አናከብርም አለን። ለዚህ ደግሞ አንተን ቅርብ ቦታ አገኘነ ኮንታክት አረግነህ በጣም አመሰግናለሁ። ፍቃደኛ ነበርክ። ዘን ፕሮሞት አደረግን። ሁሉንም ተማሪ ያነሳሳ ነው። ተማሪውን በጣም ማመስገን ፈልጋለሁ ፍቃደኛ ሆኖ ስለተገኘ። ወንድሜ ማሜም አብሮኝ ሲሰራ ሲያግዘኝ ነበር። አብረን ነው ይሰራን ነበርና እሺ ያው እንዳየነው የተለያዩ ቦታዎች ይተን ከጠበቅነው በላይ ነው የሆነው። እውነት በነገራችን ላይ ትዝታችን በኢቢኤስ እንደዚህ አይነት ፕሮግራም ሲሰራ የመጀመሪያው ነው። በእናንተ ነው የቀደሰው።
የመሰልጠን ትልቁ ነገር ማንነትን ማወቅ ነው ሰው ማንነቱን ካወቀ ሰለጠነ ማንነቱን የረሳን ቀን የዛን ጊዜ አደጋ ነው አይደለም ስልጣኔ ቢኖርም ማንነት ነው ዋና ነገርና ልጆች የተለያየ አልባሳት ለብሰዋል የተከራዩም አሉና ይሄንን ሁሉ እንግዲህ ሲደረግ ኦልዲስ ዴይን የናንተ ትምህርት ቤት ሲያከብር ለሌሎችም ትምህርት ቤት አራያ ነውና ቪቫ SOS እንላለን በዚህ አጋጣሚ አዲሱ ጠቅላይ ሚኒስትር ደግሞ የናንተ ትምህርት ቤት የቀለም ውጤት በመሆናቸው ልትኮሩ ይገባል አይደል የከፍተኛ SOS ወይም ደግሞ የSOS ትምህርት ቤት ተማሪዎች የኦልዲስ ዴይ ከበራ እንግዲህ የምናበቃው እዚሁ ያራሮቹ መንደር ካዛንቺስ ነው ማለት ነው እዚህ ቦታ ደግሞ ስናበቃ የቀድሞውን የሰርግ ስነ ስርዓት አለባበስና አልባሳት የለበሱልን ሙሽራው ማሜና እንዲሁም ሙሽሪት ሳውዳ ናቸው ስለዚህ ሙሽራ ይዘናል ሙሽራ የያዘ ሰው ደግሞ ሁሌ ኩራት ይሰማዋል አይደል መንገድ እየተከፈተለት ነው የሚሄድ ዲጄ ጆኒ نملكت الإنسان تولد شكا